ጫማውን ይዛል አጋባብ መሰል አንተ ዱር ለዱር እየሄድክ ትንኝ ምናምን አለ መሰል አንተ እባክህ ነገር የለም። እንዳት ናቸው? ደህና ናቸው። እሽኪ ጄቢ ማለት እንደው ታውቃለህ? ጄቢ ምንድን ነው? ኪሴ ማለት ጄቢ ማለት ኪስ ማለት ነው። ቢ ካልክ ደግሞ ይቺ ያውን ከጨመርካት የኔ ማለት እንትን ነው ማይ አንዲት ስም እንደዚህ ያልኩበትን ታሪክ ልንገርህ። እሺ አንዲት ልጅ ወደድኩና ከዛ ጠየቅኳት ለትዳር ብዬ ማለት ነው። ከዛ ምን አለችኝ? መኪና አለህ ወይ አለችኝ። ከዛ መኪና ቢኖረኝማ እኔ ከታች ወርጃ አንቺ ላነሳሽም ነበር። በእኔ ስታንዳርድ ያሉትን ሰዎች መኪና ያላትን ፈልጌ ነበር እኔ የማገባው አልኳት። ከዛ በኋላ በቃ እሺ እርሳኝ ምናምን ብላ ይላሻለች ማለት ነው። ከዛ በቃ አሁን ሴት የምወድበትን በቃ ገንዘብ በወድ ሙተላዚም አይደሉ እንደ ብዬ ከዛ በቃ ስራ እየሰራሁ ነው። ደግሞ መኪና ልገዛ ነው። የሚገርም ደግሞ አሁን አልሐምዱሊላህ። እና ሙዚየም አለ ያቺን ልጅ ነው የምታገባው? አንዲ ቀርሞ አሁን የሚባል ነገር የለ እንዲ እስካሁን ሰም አላገባም። ስማ አንተ በዚህ ልህማ እኔ እንጃ እኔ መንገድ ላይ ካገኛት እንዳገጫት ዋላ እዚህ እንኳን አላደርግም። መልካም ነው የምመኘው ለማንኛውም ሰው ቢሆን ወላሂ መጥፎ ተመኝቼ አላውቅም። ለማንኛውም ሰው ትሰጠኛለህ? ሊፍት ትሰጠኛለህ? ሊፍት ትሰጠኛለህ ወይ? ለምን ዳቦ ማቀበያ ነው? አይ ምናልባት ግን ብጠይቅም ልገጨኝ ትችላለህ። እኔንማ ሳይ ሙስሊም 167 ላይ ስለሚፈቅድልህ ወላሂ እኔ ማንንም ሰው ወዳለሁ። ማንንም ሰው በእኔ አደም የሆነ ሰው በቃ የሔዋንና የአዳም ልጆችን መቼም እኔ የፈጠረ ነው አንተ የፈጠረ ነው የፈጠረኝ። ለምንድን ነው መጥፎ የማስበው በአንተ ላይ? በማንኛውም ሰው ላይ አላስብም። የራሴን ፐርሰናሊ የምነግርህ ማለት ነው። ማንኛውም ሰው ወላሂ አሁን ምን ላይ ነው ያለው? ግን አይ ቲንክ ማለት ሐዲስ ምናምን አትቀበልማ? እኔ ወንድሜ እኔ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሐዲስን ብቀበልም ቁርአን የሚገጥሙ እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሐዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ ጋር። መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት የትኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይህንትን ይህንም በኋላ አጥንተህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን ምለው ስትል ምን መሰለህ፣ ምን አይነት ስታንዳርድ እንትን ካሌለ ሞራል ግራውንድ ካሌለ ወይም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ካሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅም ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም። ነው እምነት እንደ ታሪክም አድርገህ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደል፣ እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልማ። ቁርአን ደግሞ ሙሐመድ ሳይኖር ቁርአን በመጀመሪያ የመጣ ለማለት ይከብዳል። አይችልማ። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበትን እናንተን ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይም የሆነ እኔ አልባልኩብህ አባባል ሰዎች ለማድረስ አሁን አንተና እሱ የምትለው አንተና እንጂ እሱ የምትለው እኮ
ጎሏል እኮ አልጎደለም፣ ለምንድን ነው ማለት አስተላልፏል አላስተላለፈም። ቆይ አስተላልፏል አላስተላለፈም፣ ጎሏል አልጎደለም። ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድን ነው የምታውቀው? ይሄ ጎሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። ታሪክ ታሪኩን አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድና የምታደርግ ከሆነ ታሪኩ ሰጪው አንተ ነህ ወይ ነው እንደ እንትንነቱ ይሄ ታሪክ ነው። ግን ወይ እስልምናን አይወክልም ልል እችላለሁኝ፣ ወይ አስተምሮቱን አይወክልም እላለሁ። ቅድም ያልኩህና እነሱ የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ እነሱን የመከተል ግዴታ የለብህም። እሺ እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ተዘውጅያ የሚባለው ወይም ደግሞ ስማኛ እኔንም መልካም። እሺ እኔ ልስማማለህ። አሁን ልብ በል ሞራል ግራውንድ አስቀምጥ። የግራውንድ የአንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ ነው አለ ችግር የለም። ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአን ራሱ ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብፅ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ አታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ቢሆን የሚለውን ምንም ማስረጃ አታመጣልኝም። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልህ። አሁን ንጽጽር ላቁም። ቁርአን እከሌ ከሌ ጻፈው የሚል እስቲ እሱማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት መሰለህ የአንተ አርጉመንት እንደማያዋጣ ላሳየህ። የአንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስኪ ከቁርአን ላይ ስጠኝ። ምን መሰለህ፣ እኔ አንድ ከአንተ ችግር ያየሁት ምን መሰለህ፣ ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምረሃል ወንድሜ? ቆይ እስኪ ለምሳሌ ግድያ ምናምን ይባላል። ለምሳሌ አንድን ቃላት አረብኛ ላይ ጎግል አድርግ ከፈለክ የአረብኛ ወርዶች አንድ ጊዜ አንድ ጊዜ አዳምጠኛ ዛሬ ርቦሃል ማለት ነው። አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። መደበቂያ ምናምን ማለት በጣም ለመረዳት ለምሳሌ ምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው የተረዳኸው ቁርአንን። በኋላ ወደ ቶፒካችን እንመለስ። በቃ አዋጣህ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአኑን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው ያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን ቁርአንም ነው ብለን አናምንም። ግን ደግሞ ከዚህ በኋላ የመጡት አዳምጣ በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመኑ ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ኢሬሌቫንት የሆነ ቡክ ነው። ባይዘ ሀዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅቂ እሰማለሁኝ። እውነት ስንት ፍጡር ማለት
ይሰማል። ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ? አይ ዶንት ኖ። አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣል ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ነው። ለምሳሌ እንደዚህ ተምረናል አይደለ? አይ ቲንክ ሎው ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን የሳካው? እስኪ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? አይ ዶንት ኖ ሃው ቱ ኤክስፕሌን ኢን አምሃሪክ። በአማርኛ ቁጥር በእንግሊዝኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሀይስ ሉጅና ወላ አደም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠር አይቆጠርም ብለህ ብትለኝ አንድ ነው ነው የምልህ። አላህ አንድ ነው ነው የምልህ። ምክንያቱም ተዓዱድ አንድ ነው ማለት ምን ማለት ነው? ስለሚያመጣ አንድ ነው ማለት ምን ማለት ነው? ይህማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማድረግ ይችላል። አንድ ነው ስትል እንደኔ እነዚህ አንድ የሆነ ማለት ነው አይደለ? ላላ እንዳንተ አይደለም። ቦዲ ያለው እንዳንተ እንደዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽቂ ጋር የሚያወራው ምናምን አይደለም። እንዴት ነው? አንድ ነው ስትል እሺ፣ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚሁም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው ያልተፈጠረ ማለት ነው። ያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ሊኖር አይችልም። ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ እንጂ ሌላ ነገር ነገር የለም። ሰማይ፣ መሬት፣ ምድር ምናምን ይሄን ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው ማለት ነው። የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው የምልህ። ሶሪ። ስለዚህ የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው። ይሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ያለው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ሚልቂ ምንድን ነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው? እንዳንተ ብየው አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለ? 47:37 ያልተፈጠረ አንድ ብቻ ነው፣ እሱም አላህ ብቻ ነው የሚል እንትን ያስቀምጠልን ማለት ነው። ኦኬ መጽሐፍቶች ውስጥ ምን ይላል? እግዚአብሔር አላህ
ቆይ 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 እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው፣ እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው፣ እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that no the proof of the fact that the Quran is not created ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው ኔጋ። ምክንያቱም ስለዚህ ቁርአን ቆይ ሐዲስህን አንብብና ተርጉምልን ቅድሚያ። እውነት ለመቀየሪው ነው ብዙ ነገር ይሄንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሐዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው፣ እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል ሐዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድነው? እንትን አምላክ ነው ማለት ነው እንደ እስልምና። ቀጥል አንብብና ተርጉመው እስኪ። አረብኛውን አድርጊለት። አረብኛውን አድርጊው። ችግር የለውም። እንግሊዝኛም እችላለሁ። ግን ወማዛሪክ አንድ ነገር ልጠይቅህ። ቆይ አረብኛውን አንብብና ተርጉመውና ቀጥል። ቅድሚያ መረጃውን ከስር ለሚፈልጉ መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣለህ። كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ። ቁርአን መህሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅን ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ የሰውንበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው፣ ሰው ነው የጻፈው ወይም አምላክ የመጣም እንትና የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳየው። ይሄን ለማያምን ሰዎች ነው የምጠይቃቸው። ግሬዱን አሳየው ደግሞ አላምንበትም። እሺ አንተ ይሄንን ይዘህ እኔን እኮ እንደንትን ማለት አትችልም። እኔ እጅቂ አላምንበትም መፍትሄ ነው። ሐዲስ ግን ግሬዱ ምንድን ነው? አሳውቃቸው ለወደሱ። ሐዲሱ ግሬዱ ምንድን ነው? እሺ ሰሂህ አልባኒ ይላል። አልባኒ የሚባለው ማለት ነው ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት ወይ የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው። እኮ የነሱ ነው። እኔ ጋር ቦታ የለው። የሚገርመኝ እኔ ጋር እኮ ቆይ አንዴ ግን ይህ ሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር አዳምጥ። እስልምናን ከሞት የታደገ ሰው ነው። ባይዘ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነብያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳኢፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነብያችንማ እንዲህ አያደርግም ዳኢፍ ይላል። ነብያችንማ እንዲህ አልሆነም ዳኢፍ እንዳለ ዳኢፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም? ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሐዲሳትን አይቀበልም። እሱ መፍትሄ ነው። አሁን አንተ የግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ?
ትክክል ነህ። ሙስሊሞች ራሱ ያንተን ያህል አያነቡም። ወላሂ ምን ያህል አክቲቭ የት እየጎረጎርክ እንደምታወጣቸው እኮ የሚገርመኝ ምን ያህል አባብ እንደሆንክና እኔ እንትንህ እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እንደተስልምና እንደጠላሁ ትንሽ እየገረመኝ ነው። የመጥላት ሳይሆን አነበብ ነዋ። በዚህ ምን ያህል አክቲቭ ሆነ እንዴት እስልምናን ጠላሁ። እስልምና ለምን ጠላለህ? እስልምና መጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ። አሁን አንተ እያደረግህ ያለው ይሄኛው ሙስሊም አይደለም ሲጀምር። ያ ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። እጅቂ ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ቆይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። ሙስሊም አለመሆነ የታወቀ አንተ ከጎን ያለው ደግሞ አንተ ሲጀምር ሙስሊም አይደለህም አንተ። እሺ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም ስድብ ማስረጃ አይሆንም። ሁለተኛ ደግሞ ለምን አትወያዩም? ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ አትችልም። በምን ድረስ እንወያይ? አንተና መወያት አትችልም። ራሱ አንተ እኮ እንወያይ። ቀጥልሽ። ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የሚሆነው። ተጀምረን አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊም ታወራለህ? ስማ ንገርህ ነው። ቆይ አንድ እሱ ጋር አብዲ ጋር አውራ። አንድ ሙስሊም ወክረህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስበው? ይኸው መጀመሪያ ነገር ማለት ነው። እሱ የሚያስገባው ሙስሊም ያልሆኑ ሰዎችን ነው መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር አይወያይም። ሲቀጥል አንተ ሙስሊም አይደለህም። እሺ አብዲ አንተ ሙስሊም የሚሆነው እንዴት ነው? ቆይ ሁለታችሁም አዳምጡ። ሚዩት አድርጊያችኋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ እንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሀዲስ ማይቀበለው አለ። ከእኔ ጋር ሲከራከር አልሰማም እንዴ? ቁራኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስታዞች ጋር እየዞርኩኝ ነው የምልህ። ያቆይ እሺ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ ክፈትና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆነ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ በጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታውቅ እንትና እኮ። እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊል አርድ ኢላሁን የሚለውን ቁርአን እስኪ እንዴት አድርገህ የምትተረጉመው እስኪ? በሰማይም አማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃህ ምንድን ነው? እስኪ ለምሳሌ እኔ አልቀበልም ሐዲስ ልበል እስኪ ምንድን ነው የምታስበው? የትኛው ሐዲስ የማትቀበለው? ጀሚዕ ሐዲስ አልመርዊያት ኩሉሃ ሐዲስ በሙሉ አትቀበልም? ባዕደ ኪታቢላህ ለን አቅበሉሃ ኢላ ማ ዩዋፊቁ ቁርአኑ ፈቀጥ ቁርአን የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከ200 ዓመት በኋላ ሙስሊም አይደለም ማትጀምር አንተ። አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶሂህ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም ላ ተክቱቡ አን ገይረ አልቁርአን ፈመን ከተበ አን ገይረ አልቁርአን ፈልየምሑሁ የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው? ነገረኛ ሐዲሱ ኩቱብ ቲስዓ ላይ ሂድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ አድርግልሃል እሱ። እሺ ከ200 ዓመት በኋላ የተጻፈ እንትን እንዴት ወህይን ሳኒ ነው ብለህ የምታምነው? ማን ለምንድን ነው ሰዎች ሶሂህ ዳይፍ ያለው? የትኛው አንደኛ ቁርአን ላይ ስማ ፈስተምሲክ ቢለዚ ኡሂየ ኢለይከ ኢነከ ዐላ ሲራጢ ሙስተቂም ይላል። ቁርአን የለ እዛ ጊዜ ሐዲስ አልነበረም። እሺ ቁል ወኡሂየ ኢለየ ሀዘል ቁርአኑ ሊኡንዚረኩም ቢሂ ወመን በለግ ይላል።
ወደ እኔ ቁርአን ተወረደ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ማለት ይሄ ገኒማ ላይ ነው የምታከውና ማለት ነው። ተፋሲሮችን ሄድና አንድ ባንዳ ለማን ገኒማ ገብቻ ተወስነዋለህ? ገኒማ ነው ሙኽተስም ቢልገኒማ ወላሂ ሰበበ ነዙል ሆነ እኮ ይኸው ማዕናው እኮ ዓም ነው። ሰበበ ነዙል ነው እሱ። ለምን ትወስነዋለህ? ወማ አዕጣኩም ወላሂ ላዚም ሚነል ገናኢም። ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፍ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ገሰሰ። ታዲያ ይሄ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ነው። ሙስሊም አይደለህም አንተም ሙስሊም አይደለህም። ሙስሊም ሊሆን ዘንድ አንተኛው ማለት ለክርስቲያኖች አስበህ ከሆነ ለእምነት አስበህ ከሆነ ስትከራከር ከሙስሊሙ ጋር ተከራከር። አንተኛው ማለት ነው ሰው ነው። ለምሳሌ ክርስቲያኖችና አይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው። ሳውንድ አድርገው ስማኝ እኔ ተከራከር ከሙስሊሞች ጋር ተከራከር። የሚገቡት ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር ተከራከር። አንድ አረብኛ እንኳን ራሱ ማጥቀስ እኮ አልቻልክም እስካሁን ድረስ። አንተ ሐዲስ ልታክ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ ይመሰላል። እንዳንተ መሳሪያ ምናምን እኮ እችላለሁ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ አይደለም። እሽቂ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ዶራ በሚለውን እስኪ አስወርፍልኝ እስኪ ይሄን ወደ ማዲ ወደ አምር ወደ ሙዳሪ ፕሬዘንት እያደረክ እስኪ አምጣልኝ እስኪ ይሄንን ምኑን ማመጣልኝ ፕሬዘንት ፊውቸር እስኪ ዶራ በሚለውን ቃላት እንኳ ተስዋሪፍ አትችልም እኮ እስኪ ይሄንን እስመል ፋይል እስመል መፍዑል ማዲ ሙዳሪ ሐል እያደረክ እስኪ አምጣልኝ ይሄንን ምንም ይለው ማትችል ሰውዬ እንዴት እኔ እኮ ካንተ በላይ ከ10 ዓመት በላይ ነው የተማርኩት። ታውቃለህ ይሄንን እኔ ለዛ ነው ካፊር ሆንከው ሀብት አነ ካፊር አይው ስማ ሳትካፍር ሙስሊም አትሆንም። ታውቃለህ ወመን የክፍር ቢጣዖት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። ከጣዖታት የካደ ወመን የክፍር ቢጣዖት ወዩእሚን ቢላህ በአላህ ያመነ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ ላ እንፊሳመ ለሃ ይላል። በእርግጥም ይሄ ሰውዬ የእስልምናን ዘለበት ሳትከፍር ሙስሊም አትሆንም። አወቅ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን ከፍራለሁ? መጀመሪያ በጣዖት መካድ ማለት መከፈር አትሆንም። ካልከፈርክ ሙስሊም አትሆንም። ሰላም ከፍራለሁ። ሄሎ አንድ በቃ ካልከፈርክ ሙስሊም አትሆንም። ለምን ከፍራለሁ? አትወቅማ ስለማታውቁም አረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ እጅቂን አቋሙን በመጀመሪያ ያሳውቅ ያለውኝ እጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጥ አልኩት። ቁርአን አለ ቁርአን ለእኔ ደግሞ ያስኩት። አብዲ መጣ ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ተመኮርኮምህ በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና ተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ። እኔ አሁን ህጅቂን ቁርአን ላይ ብሎኝ ሐዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህጅቂን ይዤዋለሁ እንደው ለቀክ ለጭራሽ እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። አያመጣም። ምን ያለው ሲጀመር አንድ አያመጣም። እኔ ያስኩ እኔም እኮ አሳየሁ እኮ አንተ የምትለውን እኮ ማምጣት እንደማችል እኔ ደግሞ አሳየሁ እኮ አስቀድሜ እኮ አሳይቻለሁ። አንተና እኔ የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ልትሸውደኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል፣ አረበኛ አውራው ቀጥል። የጠየኩህ መረጃ አንተ ሁላችንም መልካም ስራ ጀነት እንደማዋጣ እኮ ነው ያሳየው እኮ
አረብኛ ስትል ቀጥል ችግር የለውም አውራው አልኩ። እንደማዋጣ ስላወቅ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወዲያውኑ ተደናገጠ። ምንም የሚያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል? ያ ይሰማኛል። መልካም። በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። ሁለት። እሺ ሌላስ? ይበቃሃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል? ሁለት ነገሮች አሉ። ኢማጂን ፍጡር ያልሆኑ ሁለት ነገሮች ማናማ? አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለምን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያላሁ ሱብሃነሁ ወተዓላ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ይላችኋል። ለምን ብቻ ታደርጋችኋለህ? ብዙ ይኖራሉ። እኔ እኮ ነገር እኮ ምሳሌ ነው አይደል? ኤግዛምፕል ስጣክ ኤግዛምፕል ሰጠው። ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህና ሐሳብ ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ አንተ? ተስማማውልህ እኮ አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እሺ እናውራ። ታንክ ዩ። እሺ ስለዚህ አላህ ቁርአን ፍጡር አይደለም። ያ ኦኬ። ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው፣ ዘላለማዊ ነው። እስከ መልቂያ መድረሻው ያላ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ጭልኝ። አንድ የቅድም የከፈትሽውን ክፈችና እንዲያሳየን እንደ ኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም፣ ሐዲሳቸው ነው የሚለው ባይዘይ። ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ አንብቢው። እሺ Abu Dawud said this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ታንክ ዩ። ስለዚህ አብዲም እንደሚስማማው ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5 መሰለኝ። እሱን ይጠቅሱና ያላህ ቃል ነው ቁርአን። ቃሉ ደግሞ ፍጡር አይደለም፣ የተፈጠረ አይደለም፣ ከሲፋቱ ነው ይላሉ። ይሄ ቁርአን ደግሞ በቂያማ ቀን ምን ይሆናል ብለህ ታምናለህ አብዲ? እስከ ቂያማ ቀን ይቀጥላል አልከኝ። በቂያማ ቀን ደግሞ ምን የሚሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ ሐዲሱን እናንብበው። ሐዲሱን ቀጥ አንብቢው። እሺ ሐዲሱ ግሬዱ ሐሰን ሰላም ነው። አንዴ ዝም ላድርግላችሁ ብዬ ነው። በደምብ ያችሁ ተፈታላችሁ። እሺ
the Quran will come on the day of resurrection. እንግዲህ የሚነሱበት ቀን the Quran ይመጣል like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ እንደገረጣ ሰው Thank you ልብ በል ቁርአን በቂያማ ቀን ወይንም በትንሣኤ ዕለት ወደ አላህ መመለስ ሳይሆን መመለስ የምትለው ሜቢ እሱ ጋር መሄዱን ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም አንብበው ማናው እኮ እንደዛ ነው ትርጉሙ ሰውዬ አንብበው ቀጥለ ይኸው እንደዛ ነው ካልከኝ እስማማልሃለሁኝ ሐዲስ ጠልዞ ይጥልሃል አሁንም ቁርአን ለምን ይጠልዘኛል አንብበው the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል ቁርአን a pale man አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው ይሄ እኮ አንድ ሆኖ ነው የሚመጣው a pale man የቀራው ነው ይለናል ቁርአን እያለ ቁርአን ነው እንደ ሰውየው አንተ ቁርአን አይደለህማ ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል ሸፋት ይሆናል ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ አላህ የሚባል አካል ደግሞ አለ ላይክ እኮ ነው ለማይቀርታ ይሆናል ላይክ እኮ ነው አንተ ላይክ አታውቅም እንዴ ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን ችግር የለውም ልክ እንደገረጣ ሰው ሆኖ ነው ሲተረጎማል ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ ኦኬ እንደገረጣ ሰውዬ ሆኖ ይቆማል ቁርአን አንድ ይመጣል ከዛ ሸፋ ይሆናል ምልጃ ያቀርባል አላህ አለ ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ ሁለቱም ፍጡር አይደሉም አላህ አለ ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ ፍጡር ነው ይሄ የገረጣ ሰው የሚመስለው የዛለት ደግሞ አላህ በሁለት ቅርጽ ይመጣል በባቱን ይገልጽላቸዋል በባቱ ነው የሚያውቁት አላህን ራሱ ሁለት ቅርጽ ነው አላህ ራሱ የሚመጣው የመጀመሪያ አንተ ጌታችን አይደለም ብለው ያባርሩታል በምንድን ነው የምታውቁት ሲላቸው የት ነው የሚያባርሩት ይሉታል የት ነው የሚያባርሩት አናቅህም ትሉታላችሁ የት ላይ ከዛ በኋላ ባቱን ገልጦ ኳሳየኝ የት ላይ ነው ባት የሚገለጥበት ቀን ሱረቱ ቀለም 42ኛው አያ ላይ አለልህ ባት የሚገለጥበት ቀን ሰጋጆች ወደ ትክክል ነው ግን የሚመለስበት የት ላይ ነው አናቅም የሚመለስ የት ላይ ነው ወት አላህ ነው ኦኬ ቡሃሪ 48 ቼክ አድርግልኝ ቡሃሪ 48 ይመስለኛል ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርግልኝ ቡሃሪ 7439 ምናምን መሰለኝ ፎይ ኦኬ ብዙ ቦታ አለ አክቹአሊ ቡሃሪ ብዙ ቦታ አለ ልክ አድርጊው አሳዩ አዲሱን አሳዩ አንዴ ኦኬ 7439 ያው ተዛስ ዝቅ አድርጊለት አንዴ ሐዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አይደለም የሚሉበት ቦታ አሳዩ ያው then the Almighty will come to them in a shape other than the one which they saw the first time በመጀመሪያ ካዩበት ቅርጽ በተቃራኒ ይመጣባቸዋል ኃያሉ አምላክህ ማለት ነው and he will say ተዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል እነሱስ and they will say እነሱም እንዲህ ይሉታል you are not our Lord አንተ ጌታችን አይደለህም ብለው ድና ያደርጉታል ምን ይሉታል አይደለህም ይሉታል ጨርሰው ቀጥል አንበበው ኦኬ እንቀጥል none will speak to him then but the prophets ቀጥል እሺ አንበበው እውነት
and none will speak to him then but the prophets ከነቢያቶቹ ውጪ ማንም የሚናገር የለም and then it will be say to them ለእነሱ ምን ይባላል do you know any sign by which you can recognize him በየትኛው ምልክት ነው የምታውቁት ምልክት አለ እሱን የምትለዩበት የምታውቁበት ሲሏቸው they will say the sheep በምንድን ነው የምናውቀው አሉ በባቱ ይሉታል ከዛ so Allah will uncover ወይ አንተ ነህ እሺ ቀጥል ልጁ ያቋረጠ ይመስልኝና እሺ so Allah will then uncover his sheen whereupon every believer will prostrate before him there will remain those who used to prostrate before him just showing for of gaining a good reputation ከዛ ምን ያደርጋሉ ባቱን ሲገልጥላቸው አላህ በዛ ሰዓት ባቱን በገለጠ ሰዓት ሁሉም ይሰግዱለታል ማለት ነው ስለዚህ መጀመሪያ ሲታያቸው ምን አሉት ጌታችሁ ነኝ ሲላቸው አላወቁትም ከዛ ሁለተኛ ላይ ምን ይባላሉ በምንድነው ፈጣሪያችሁን በትለዩት ሲባሉ በባቱ አሉ ከዛ በባቱ ላይ ያለን ሲሉ አልሐምድ አደረገ ባቱን ገለጠላቸው ከዛ ሁሉም ለሱ ሰገዱ ከዛ ምንድነው እዚህ ጋር ደግሞ ሁለት ገጽ አለው ያለ እፎይ መጀመሪያ ላይ ካዩት በተለየ መልኩ ስለመጣባቸው ብሎ ያስቀምጣል እዚህ ጋር በተለየ ቅርጽ ሼፕ ቅርጽ ነው አይደለ በተለየ ቅርጽ ስለመጣባቸው ምን ያደርጉታል I am your lord ሲላቸው ጌታችሁ ነኝ ሲላቸው you are not our lord ብለው ያስቀምጣሉ ጌታችን ነው ያላቸው በተለየ ቅርጽ መጣባቸው ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት ከዛ በኋላ ከነቢያቶቹ ውጪ ማንም ሰው ምንም አላለም ከዛ በምንድነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ስለዚህ ምን ሁለት ቅርጽ የለውም ሁለት ሼፕ የለውም እዚህ ጋር አንዱ ሼፕ የትኛው ነው መጀመሪያ ያዩት መጀመሪያም እኮ ሲጀመር እዚህ ምድር ላይ አላህን ያየ ሰው የለም እንግዲህ በተለየ የሚታየው ሐዲሱ ሌላ ነገር ነው ታይቷል ረፍ መረጃም ተልቢስ በያን አልተልቢስ ይከፈትላል በያን አልተልቢስ ወሊም 7 ላይ በያን ተልቢስ ጃብያ እሱን አልቀበልማ ሐባሽ ነህ ምንድነው ለምን ሐባሽ አቂዳ ምንድነው ስለ አቂዳ አይመለከትም ግዴታ ነው ለምን ግዴታ ይሆናል ምክንያቱም አቂዳህን ንገረኝ አልቀበልም ስትል ምንድነው መስፈር አቂዳህን ንገረኛ ለአንተ የምትቀበለው ለኔ አቂዳ አይመለከትም አቂዳ አትጠይቀኝም አንተ የምትቀበለው ላመጣለህ ነው ለስይተው ያለው እንደ ሙስሊም ነው ስለዚህ አቂዳ አይመለከትም የትም አታመልጠኝም ከሐዲስ አመጣልሃለሁ ችግር የለውም አቂዳን ባታጠራ ከሐዲስ አመጣልሃለሁ አሁኑኑ ወደ ሐባሽነት ቀየርኩት ማለት ነው እንደማዋጣው ሲያቅ ኦኬ ለምን ትቀየረኛለህ ቆይ ችግር የለው ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለመበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው ለዋብያዎቹ እዩ ቁርአን የሚመጣው የገረጣ ሰው ሆኖ ነው የገረጣ ሰውዬ ሆኖ ነው አላህ ደግሞ ወጣት ነው ገና ፍሪዛም ነው ሁለት ሰዎች ማለት ነው በቂያማ ቀን ይገናኛሉ አንብቢላቸው ሚውት ነኝ እንዴ እዚህ ጋር ምን ያደርጋል I saw my lord in the form of a young man ማን ያለው መሐመድ ያላ መልእክተኛ ምን አለ I saw my lord in the form of a young man በወጣት ልጅ ወይም ደግሞ በወጣት ጎረምሳ መልክ ቅርጽ አየሁት ጌታዬን ብሎ ያስቀምጣል ባይዘዌ እንትን ምሁራኖችን አልቀበልም ስትል አልቀበልም የምትልበት ምክንያት ሊኖር ይገባል ኮፒ ሊንክ አድርጉ እንትን ስልክ እየገባብን ነው ወይስ ምንድነው እያስወጣህ ነው ፖዝ እያደረገ ነው you guys ኮፒ ሊንኩ እንዳታቋርጡት እሺ 52 ደርሰናል ቢያንስ 100 እናስገባው 2700 ሰው ይታየኛልና
ቀላል ሰው ስላልሆነ እባካችሁ ኮፕሊኩን አፍጥኑት። እሺ አብዲ አቡዲ ነው የሚለው ግን ስምህ አቡዲ ነው አይደል? አቡዲ እባክህ አሚዩት አድርግና መልስልኝ። አቡዲ እየሰማሁሽ ነው። ከየት ነው ያመጣችው ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩን ነገር ይከላይ ላውጣልህ ነው። ራስህ ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ابن تيمية يا ابن تيمية ايش حمد بن عبدول علي بن تيمية الحراني اوكي ስለዚህ የማን ነው ስሙ እኮ ነው ያለው የታለ ሙሉ የማን ነው ስሙ የማን አለ አሁን ያነበብነው ነው ስሙማ እኮ የማን ነው ከዛ ስንት ፓርት ስንት ቮሊዩም 7 ላይ ፔጅ እንትኑ በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ መጽሐፉ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ አልጀሚያ الجهمية قتل ያ ስላላ እኮ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው የኢብኑ ተይሚያ ንግግር ነው ይሄ ወይስ ለነሱ መልስ እየሰጠ ነው? ይሄ እኮ መጽሐፍ ምን መሰለህ ከሰማይ ማለት ነው ፕሊዝ የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ ከሰማይ ማለት ነው። የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል? ዝቅ ከየትኛው ቁርአን ያመጣው ነው ወይስ ሐዲስ ነው ያመጣው? ሐዲስ ነው አባቴ። ቼኖክ ናሬሽኑን አታይም እንዴ? እንትን ባይ አሳንሹ አንብቤው እኔ የሰጠሁሽ ሊንክ የለም። ያው እሱ ላይ ነው እኮ የተቋረጠ እኮ የሚያወጣ ሐሳብ እኮ። ኦኬ ዝቅ አድርጊው እሺ ወራጅ እኔ የሰጠሁሽ ሊንክ የትኛውን ነው? አዎ 200 ስንት ነው ያልከው? 200 ይሆነ 88 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናግረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉን ኖሮህ ነው እንደማታውቀው የምትሆነው። መጽሐፉ ማለት ፒዲኤፉን እያወረድኩት ነው አሁን እዚህ ጋር ያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወር ደውና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ሜቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት አል መሐመድ ሲያዩ ጀሚያ ተርሚዚ ነው የሚባለው። ጀሚያ ተርሚዚ ላይ 34 አንዴ ክፈችው። አላህ በጊዜው መሐመድ ሲያዩ ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው። ጨለማ ውስጥ አለ። አንድ ሰው የገባ ያለ ይመስለኛል። ለኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወጣለች። በጊዜው መሐመድ ሲያዩ አላህን ይቅርታ 34 ሙስሊሞች ካሉ አስገቡ እስኪ። ገስ እየከፈተልኝ አለ። ጀሚያ ተርሚዚ 3242 ላይ ኖ 34 ላይ ኮመንቱን ወይንም አትዝጉት እስኪ። ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? እሺ አላህን እንዳየውና እንደነካው እናንተም በይው እውነት። እሺ
was the most high come to me in the base program. ኮመንቱን ክፈቱት። ኦኬ ቀጥይ። እሺ እስኪ ሁለት ሞክሪ። ኔቱ አላስገባልኝ በዛኛው አካውንት። ምን አልክ ዴቭ? አይ በቃ ኮሜንቱ ክፈቱልሽ ነበር እምቢ ብሎኝ ነው። እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? My Lord, blessed is he and most high come to me in the best of appearance. Appearance የሚለው ቃል ለምንድን ነው የምንጠቀመው? ምንድን ነው የሚለው አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ ወደ እኔ መጣ ደቤስቶ በምርጡ አፒራንስ አለ። አፒራንስ ለምንድን ነው የምንጠቀመው አቡዲ? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሐዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዘኛ ትችላለህ? ያ አፒራንስ ለምንድን ነው የምንጠቀመው? አፒራንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? My Lord, blessed and the most high come to me and the best of appearance. Come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆኖ ወደ እሱ ምን ሆኖ ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ ወደ እኔ መጣ። እሺ እሺ ቅርጽ የሚለው ነው ስላየው ነው አይደለ? ኦኬ ዘፕሮፐስ እስኪ አትጋርጁ አንተ ነው እኮ የተንበበኝ አይደለም። አይ ኖ ኖ ኖ በምርጡ አፒራንስ ያለው መሐመድ ምን ስላለው ነው ስላየው ነው አይደለ? ያ በቃ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነል ተልቢስ ላይ ቆንጆ ጺም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሐዲስ ላይ ደግሞ ምርጥ አቋም ነው። እየሰማኸኝ ነው እፎይ? አይ እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሐሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሐሳቡን አንተ? ያው አንብብ። እሺ አንብብ። ሐዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉውን አንብብ። እሺ ኢቭን በእጁ እንደነካካው ሁሉ ያወራል። ቀጥል። እሺ አንብበው፣ አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አይደለም። እኔ አብዲ አንብበው። ኦዬ ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዘውል። ኦኬ ኦኬ። ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁንላችሁ። ሰላም እያለሁ ሰላም እያለሁ ነው። አብዲ አንብበው። ወይንም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። ሶ አላህ የሚባለው አካል ወንድ ነው፣ ጺም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰውዬ ሆኖ ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ጺም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ።
አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ፂም የሌለው ፍሪዛም የሆነ ሜቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንስ አደረኩት በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ፂም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜቢ እድሜ የሚቆጠርለት ከሆነ በታይም ገቨርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ ሜቢ የገረጣ ቁርአን ከ600 ዓመት በኋላ የሚመጣው ቁርአን አሁን 1400 ዓመት ሆነው ቁርአን አስቀድሞ ነበረ ብለው ያምናሉ። እሺ እዚህ ግን 1400 ዓመት ስለቆየ አርጅቶ ከሆነ ቁርአን የገረጣ የመሰለው አላህስ ወደዛ ሄዳል አይሄድም? ታይም የሚቆጠርለት ስለሆነ ምክንያቱም ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና አዲሳቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። የና 1000 ዓመት ምናምን ምድር ከመፈጠሩ 50,000 ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ መዓት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገጽ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም አለኝ። ኔትወርክ ዛሬ እኔ ጋር ቀኑ ሙሉ እየረበሸኝ ነው። በዛኛው አካውንቴ ልገባ መጥቼ ነበር። ናኑ አለች መሰለኝ ኮሜንት የከፈተችውን አልሆነች መሰለኝ። ኮሜንት ገጽ ያላችሁ እስኪ ያስገቡ። ሞዴሬተር ያለው ደግሞ እኮ እዚህ አለች ናኑ አለች እናንቻለች ገስት ላይ ያስገቡ ሲል ሞዴሬተር ያለው የለም ነው ማለት። ኦኬ አይ ገስት ላይ ያለው አስገቡ አልኩ እንዳላልኩም። ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አይደለም። እኔ በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ። ወይ አንዳንድ ጻፉና ከዚህ ከኮሜንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ። በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እኔ ኮፒ ሊንክ አድርጉ አታድርጉ ብዬ ለምን ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበልሹ አትላኩ። አንዳንድ ሙድ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ስል ክርስቲያን ነው። የሆነ ቀልድ የያዘን ይመስላችኋል? ቀልድ የያዘን ይመስላችኋል? ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ነው ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን በአይኑ ተልቢስ ጀም የሚለውን ተመለስና እስኪ አሳይኛ። አንዴ ተመለሽና
አይ መጽሐፉን እያወረድኩት ነው ስላልክ አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደውም ሰው አረበኛውን ለሰው ምን ቀጥይ እስኪ ከፈችው ነው ትልቅ እንትን አይደለም እኮ። ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስትቆጣ ስታወራ የነበረው ቁጥሩ ስንት ነበር? 290 ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። የእውነት ኔትወርክ ከሰራ ለእውነት ስጣት ነው። እሺ 290 ኦኬ ከፈትከው? ክፈተው። እውነት ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን? ከፍቼዋለሁ። ማን ነው ሁለት ፍጡር ያልሆኑ አላህና ቁርአን? አላህ ቆንጆ ነው። በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ። በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈትሽው? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብበው፣ ወይንም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው? ልታወጣው ነው? እና እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርኩን አካውንቱን አይደል ነው። ኦኬ ቀይሯት። እሺ እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማለሁ? ጨለማ ነው። ምንም የሚታየኝ ነገር የለም። በጣም ሪፖርት አለ። ምንም ነገር ማንቀሳቀስ አልቻልንም። ራሱ ገዝታ ከፍት ምናይል ይህ ኔትወርክ ነው እያልኩ ነው። ጨለማ ነው እየታየኝ ያለ። ፖዝ ሆኗል። አቡዲ እስከዛ ድረስ ምን ታድርግ? ኃይለኛ ንፋስ አለ፣ ይረብሻል። እንትን አሁን መታሃል፣ ተመልሳል። ያለ ስታክ አድርጓል። እኔ ጋ ወተክ መግባት እንትን ሞክሮ
ተመልሻለሁ። አሁን ተመልሳል። እንዴት ነው? አይታየኝ፣ ምንም ጨለማ ናችሁ እንዳለ ዘወል የሚታየኝ። ቆይ ስክሪንሻት አድርጌ ልላክልሽ። ኮፒ ሊንክ አድርጉት። ምንም እኔ ራሴ ልከፍት አልቻልኩም። ምንም ልኬልሻለሁ፣ ክፈችላቸው። ቴሌግራም ላይ ያለውን አሳያችሁ። እኔ ጋር እንደዛ ነሽ። ከታች እና ብሌንሻ አላችሁ። ብሌን ካለሽ ምን ትልቁ ላይ አድርገኝ ታኒ። ኦኬ አሁንም ፖዞ ሆኖብኛል አለው አለ ግን ወተን የሚጣው ፖዞ ነው። ፋይናሊ ምንድን ነው እሱ? እኔ ጋ እኮ ምንም እንትን እያለልኝ አለ። አብዴት ላድርግ አቀማመጣችንም ነው። አላሳየውሽም እንደ ጨለማ ነው። ልኬልሻለሁ ቴሌግራም ጋር እኔ ጋ ያለፉት ምንም የሚታየኝም ነገር የለም። ያ እስቲ ከስር ለዚህ ነገር መፍትሄ የምታውቁ ሰዎች ኦኬ። እኔ እዚህ ጋር ነኝ። እነ ቃል እነ ዲያቆን ወደ ቦታችን ተመልሰናል። ኦኬ እሺ፣ ገዝቱ መክፈት ይችላል። ገዝቱ መክፈት ይችላል። ገዝቱ ምናምን ይከፈታል። እኔ እንጃ። ብሌን አለች። ቆይ ብሌን ገዝቱ እሺ ያለሽ? እሺ ካለሽ አስገቢ ሰው። እንዴ ምን አታገለኝ? እኔ ወደዛ ደህና ደሩ በቃ። እንዴ ምን አጨናነቅ